አብይ ዜማ ተሰማ በሰማይ ዘመላእክት ግናይ እንዘ የዐርግ ወልድ ዲበ መንበሩ ኩሎሙ መላእክት ትንሣኤሁ ዘመሩ። አብይ ዜማ ተሰማ በሰማይ ዐረገ ጊዜ አምላክ አዶናይ። 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 አብይ ዜማ ተሰማ መንበሩ ፊት ቆመው የሚያመሰግኑት አብይ ዜማ ተሰማ በፍጹም ፍርሃት ዘወትር የሚሰግዱት አብይ ዜማ ተሰማ ስግው ቃል ክርስቶስ ያረጋዩትና አብይ ዜማ ተሰማ መላእክት ተቀኙ በአዲስ ምስጋና። አብይ ዜማ ተሰማ በሰማይ ዐረገ ጊዜ አምላክ አዶናይ። አብይ ዜማ ተሰማ በሰማይ ዐረገ ጊዜ አምላክ አዶናይ። አብይ ዜማ ተሰማ እርሱን ለማሳረግ መላእክታን መጡ። አብይ ዜማ ተሰማ ከፍ ከፍ ሊያደርጉት ሰረገላት የሉ። አብይ ዜማ ተሰማ ደቀ መዛሙርቱን በተስፋ አጽንቶ አብይ ዜማ ተሰማ በስልጣኑ ዐረገ ደመናን ተጫምቶ። አብይ ዜማ ተሰማ በሰማይ ዐረገ ጊዜ አምላክ አዶናይ።
ሲዘጋጅ ልባችን አቤት ዜማ ተሰማ ማደሪያው ንጹሕ ልብ ለሆነ ጌታችን አቤት ዜማ ተሰማ በሰማይ ባረገ ጊዜ አምላክ አዶናይ 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 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገቱ በሰላም አደረሳችሁ አደረሰን። ዕርገተ እግዚእ ቅድስት ቤተ ክርስቲያን በዓለ ዕርገትን 2 ጊዜ ታከብራለች። አንዱ ጥንተ በዓል፣ ሁለተኛው ደግሞ የቀመር በዓል ይሰኛል። ጥንተ በዓል ማለት ጌታችን በትክክል ያረገበትን ቀን ያመለክታል። የክብር ባለቤት መድኃኒ ዓለም ኢየሱስ ክርስቶስ በኪነ ጥበቡ በሕማሙ በሞቱ ዓለምን አድኖ 40 ቀን ለሐዋርያቱ መጽሐፈ ኪዳንን ትምህርተ ኅቡዓትን አስተምሯቸው በ40ኛው ቀን 120ውን ቤተሰብ ይዟቸው ወደ ቢታንያ ወጣ። በዚያ እስከ ሊቀ ጵጵስና ድረስ ሾሟቸው። ከኢየሩሳሌም እንዳይወጡም አዟቸው የመንፈስ ቅዱስን ተስፋ ጠብቁ ብሏቸው እየባረካቸው በተዋሃደው ሥጋ ወደ ሰማይ ዙፋኑ አርጓል። ሰማያት፣ ምድር፣ ደመናት፣ ነፋሳት፣ መባረቅትና መላእክት ፍጥረት በሙሉ አመስግኗል። አይሁድ መናፍቃን ዕርገቱን ምትሃት ነው እንዳይሉ ጌታችን ትንሣኤውን አማናዊ እንደሆነ ለማስረዳት በ40ኛው ቀን አረገ። አንድም ራስ ባለበት ሌሎች የሰውነት ክፍሎች ሊኖሩ ይገባልና ጌታችን ዕርገቱን በገሃድ አደረገው። አርገ እግዚአ ከመ ያለቡ ዕርገተ ጻድቃን ንጹሐን እንዲል አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። የቅዱስ ዳዊት መዝሙር 46 ከቁጥር 6። ከበረከተ ዕርገቱ ይክፈለን አሚን። እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን ያመሰግኑትና እየባረኩ በመቅደስ ኖሩ። በመቅደሱ ኖሩ። የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 50 እስከ 53። ስብሐት ለእግዚአብሔር። ዝክረ ቅዱሳን ጉባኤ ዘጎንደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።